ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። እጆቿ እኛ የኢትዮጵያ ቤተሰቦች ነን። የብልጽግና ፖለቲካ መንግስት ነኝ የምትል ይህ የቅዠት ዲሞክራሲ የአሜሪካን ወይም የአውሮፓን ፍልስፍና አምጥተህ የጠፋህበትን ትውልዱን ህዝቡን ልታፈርስበትና ልዘጋበት አትችልም። ጤና ይስጥልን። የከፍታ ዩቱብ ቻናል ቤተሰቦች፣ ይህ የከፍታ ዩቱብ ቻናል ስለ ሰውና ስለ ሰው ብቻ የሚሰራ ነው እና ሰው ማን ነው የሚለው እስከ ዛሬ ለ2018 እልፍ ዓመታት ያልተመለሰ ጥያቄን ለመመለስ ነው። ታዲያ ሰው ማን ነው ስንል ተጨማሪ የሳይንስ ፎርሙላና የቴክኖሎጂ ቀመር የት ነው ያለው? ማን ነው የሚያሳየን? እንደገና የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለሀገር በቀል እውቀት ምንድን ነው የሚለውን በማንሳት ነው። ምክንያቱም ሰው ማን ነው የሚለው እነዚህን ሁሉ አልፋና ኦሜጋ ማን ነው፣ ኢትዮጵያ ማናት፣ ኢትዮጵያዊነት ምንድን ነው የሚለውን ሰውን የሚመለከት ስለሆነ ሰው ማን ነው የሚለውን ስንሰራ ይህንን ሁሉ በማንሳት ነው። አሁን ዛሬ ሰው ማን ነው ስንል ሰው ፈጣሪውን በመኖር እውነቱን በእውን እምነቱን በግልጽ ሰብአዊነቱን በተጨባጭ ሃይማኖቱን በማስረጃ ፖለቲካውን በምስክር ትምህርቱን በመጽሐፍ እና መዋቅሩን በማረጋገጫ ተዋህዶ የተሳሰረ የሚመጋገብ የሚደጋገፍ መስተጋብሮቹን የሚኖር ሰው ፍጥረት በተጠያቂነት ሚዛን ጠባቂ ነው ማለት ነው ሰው። ስለዚህ ይህ ሰው ዛሬ የለም። ምክንያቱም ሰው ፈጣሪው ተክዶበታል፣ እውነቱ ተዘግቶበታል፣ እምነቱ ፈርሶበታል፣ ሰብአዊነቱ ተቋርጦበታል፣ ሃይማኖቱ ተበርዞበታል፣ ፖለቲካው ተቀይሮበታል፣ ትምህርቱ ተሰውሮበታል እና መዋቅሩ ተጋርዶበታል። ለምንና እንዴት ብንል ሰው በሰማይ በእግዚአብሔር መልክና ምሳሌ የተፈጠረ አዳም ነው። እንዲሁም ሰው በምድር በአባትና በእናት ሩካቤ ስጋ አልቦ ሕግ የተወለደ ነው። ደግሞም ሰው በዓለም በፊደል ሰራዊት ሆሄያት ቁጥር በዓለም የተቀረጸ ነው ሰው። ስለዚህ እነዚህን ተቋርጦ ነው እንግዲህ ከሰማይ እስከ መሬት ነው ሰው። ከሰማይ እስከ መሬት የሆነው ሰው ተቋርጦ እንደገና በዚህ ዩኒቨርስ ዓለም አህጉር ሀገራት በአባትና በእናት ወንድ ሴት ሆኖ ሕፃን ሆኖ ተወልዷል። ስለዚህ ሰው ከሦስቱ ዓለሞቹ ውጪ እዚህ በዩኒቨርስ ዓለም አህጉር ሀገር ጂኦግራፊ ካርታ ስዕል ሉል ውስጥ አስኳል ነው ማለት ነው ሰው። አሁን ይሄ
ከዚህ በፊት ያልሰማችሁት ወይም በመዋቅሩ ጥናትና ምርምር በትምህርቱ ካሪኩለም በፖለቲካው ፍልስፍናና በሃይማኖቱ ዕውቀት ያልደረሳችሁ ያላነበባችሁት ያልተማራችሁት ስለሆነ ግር ሊል እንደሚችል እንዲሁም የፊዚካል ቦዲ ማይንዳችን ይህንን ያልሰማው ስለሆነ አዲስ ስለሆነ እንደገናም ደግሞ ከማይንድ በላይ ከዩኒቨርስ በላይ ስለሆነ ይሄ ከግዕዝ ቃል ጥበብ ስለሆነ የግዑዝ ቋንቋ ስላይደለ ይህ በዚህም ምክንያት ሊከብድ ይችላል። ነገር ግን የማይከብደው ሰው ይህን የዩኒቨርስ ፊዚካል ቦዲ ማይንዱን ሰብሮ የወጣ ከመሬት እስከ ሰማይ ከሰማይ እስከ መሬት የሚመላለስ ወይም ኮኔክሽኑን ያስቀጠለ ካለ ብቻ ይገባዋል። ምክንያቱም ሰው ማለት በሰማይ አምላካዊ ፍቅር፣ መንፈሳዊ ማንነት፣ ነፍሳዊ ነፃ ፈቃድ፣ ሰብአዊ ሰውነት፣ ስጋዊ መልከ ጸዴቅ፣ ቁሳዊ ስም፣ አውሪያዊ ቁጥርና ደመነፍሳዊ ውቅር አሉት። አሁን ደመነፍሳዊ ውቅሩ ጭንቅላት ነው። አውሪያዊ ቁጥሩ ስሜት ነው። ቁሳዊ ስሙ አንደበት ነው። ስጋዊ መልከ ጸዴቁ አልቦ አእምሮ ነው። ሰብአዊ ሰውነቱ አንጎል ነው። ነፍሳዊ ነፃ ፈቃዱ ምግባር ነው። መንፈሳዊ ማንነቱ ልቡና ነው እና አምላካዊ ፍቅሩ ህሊና ነው። ስለዚህ ሰው በሰማይ የህሊና ፍቅር ንቃት፣ የልቡና ቃል ማሰብ፣ የምግባር ጊዜ ማስተዋል፣ የአንጎል ሰው ማሰላሰል፣ የአልቦ አእምሮ ቦታ ማስታወስ፣ የአንደበት ቋንቋ ማነብነብ፣ የስሜት ቁጥር ማስላትና የጭንቅላት ውቅር መመርመር አሉት ማለት ነው። ስለዚህ ከነዚህ ተቋርጦ ነው። ከነዚህም ብቻ አይደለም፣ ከናላውም ከምናቡም ከአውታሩም ከቅሉም ከአናቱም ከህዋሱም ተቋርጦ ከሴሉ እና ከማይንዱ ጋር ተቋርጦ በማይንዱ ነው ያለው ማለት ነው። በዚህ ዩኒቨርስ ነው ያለው ማለት ነው። እና ሰው ስለ ራሱ በትክክል በመዋቅር ማረጋገጫ በትምህርት መጽሐፍ ወይም በመዋቅር በማረጋገጫ ትምህርት በመጽሐፍ ፖለቲካ ፍልስፍና በምስክር ሃይማኖቱ ዕውቀት በማስረጃ ሰብአዊነት ሙያ በተጨባጭ እምነት ክህሎት በግልጽ እውነት ጥበብ በእውንና ፈጣሪ ፍቅር ንቃተ ህሊና አሁን ቅጽበትን በመኖር ሊያውቅ ይገባ ነበረ። እርግጥ ከዛ ተቋርጦ እዚህ ቢኖርም የማንነቱን ወደዚህ አምጥተን በእውነተኛ መረጃና በትክክለኛ አቅጣጫ መናገር መጻፍና ማሳየት ነበረብን። እንዳለመታደል ሆኖ ሆን ተብሎ በሴረኞች ሴራ ህገ መንግስት መዋቅሩ ለጦርነት ተጠለፈ። ትምህርቱ ለወንጀል ተሰወረ። ፖለቲካ ፍልስፍናው ለጥፋት ተቀየረ። ሃይማኖት ዕውቀቱ ለችግር ተበረዘ። አሁን ሰው በተበረዘ ሃይማኖት ችግር ውስጥ ነው። በተቀየረ ፖለቲካ ጥፋት ውስጥ ነው። በተሰወረ ትምህርት ወንጀል ውስጥ ነው። በተጋረደ መዋቅር ጦርነት ውስጥ ነው። ሰው ከሰው ጋር ጠላት አይደለም። ነገር ግን ሰው ከሰውነቱ ተቋርጦ እዚህም በሴራ በሃይማኖት ሽባ አድርገው አስረውታል። በፖለቲካ ሽባ አድርገው አስረውታል። በትምህርት ሽባ አድርገው አስረውታል። በመዋቅር
ሽባ አድርገው አስረውታል። ስለዚህ ስለ ሆዱ ስለሚበላው እና ስለ ምላሱ ስለሚያወራው እንጂ ከዚህ በዘለለ ሌላ፣ ምክንያቱም የተሰጠው የተሞላው እንዲያስተጋባ ነው። ስለዚህ ሰው ወሳኝ መሰረታዊ 3 ነገሮች አሉት ይላሉ በማስተማር በአረም አስተምህሮና በአረም ትምህርት። ይኸው ምግብ፣ መጠለያና ልብስ ይላሉ። ሰው ከሰማይ እስከ መሬት ከመሬት እስከ ሰማይ ሰው 5 መሬት አሉት። 5ቱ መሬቶቹ ከርሰ ምድሩ፣ ከባቢ አየሩ፣ ፍጥረቱ፣ መልክዓ ምድሩና ገጸ ምድሩ ናቸው። ገጸ ምድሩ እሳታዊ ኃይል፣ መልክዓ ምድሩ አፈራዊ አልቦ ኃይል፣ ፍጥረቱ ሰባዊ ኃይል፣ ከባቢ አየሩ ነፋሳዊ ኃይል እና ከርሰ ምድሩ ውሃዊ ኃይል አሉት። እንደገና 7 ቁስ አካል አሉት። 7 ቁስ አካል ቦታ፣ ስፍራ ይኸው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ 7 ቁስ አካል ሰዓት አሉት። እንዲሁም 7 ተክለ ቁመና አሉት። ይኸው የእግር ጥፍር ዘር፣ የአይን ብልት ጎሳ፣ የአፍንጫ ደምጎጥ፣ የእጅ ስጋ አህዛብ፣ የጆሮ አጥንት ነገድ፣ የምላስ ቆዳ መንጋ እና የሆድ ፀጉር አውሬ አሉት። እንደገና 7 ምድር ደግሞ ህዋስ 14ኛ፣ አናት 13ኛ፣ ቅል 12ኛ፣ አውታር 11ኛ፣ ምናብ 10ኛ፣ ናላ 9ኛ፣ ጭንቅላት 8ኛ። እንደገና አልፋና ኦሜጋ ደግሞ ሰማያዊ 7 ዋና ዋና አለትማ መሰረቶች አሉት። ይኸው የሴጣን ስሜት፣ የፈርዖን አንደበት፣ የሙሴ አልቦ አእምሮ፣ የዳዊት አንጎል፣ የኢየሱስ ድንግል ምግባር፣ የሥላሴ ቀዳሽ ልቦና እና የእግዚአብሔር ቅዱስ ነቢይ ከፍተኛ ሕሊና አሉት ማለት ነው። አሁን ይህን ሁሉ የምዘረዝርላችሁ ከዚህ ብላክ ሆል ዩኒቨርስ ዓለም አህጉር ሀገራት ጂኦግራፊ ካርታ ስዕል ሉሉ ውስጥ አስኳል ሆነን ላለን ለኛ ከሰማይ የወረደውን ነው። ከሰማይ የወረደውን ስላችሁ በይበልጥ በትክክል ለማረጋገጥ አምላክ ህሊናችንን፣ መንፈስ ልቦናችንን፣ ነፍስ ምግባራችንን፣ ሰብ አንጎላችንን፣ ስጋ አልቦ አእምሯችንን፣ ቁስ አንደበታችንን፣ አውሬ ስሜታችንን፣ ደመነፍስ ጭንቅላታችንን እዚህ ጋር በእውነተኛ መረጃና በትክክለኛ አቅጣጫ አስቀምጠው ጽፈው ያሳዩን ነገር ስለሌለ ነው። ስለዚህ ነው ሰው ላይ ለመስራት ይሄ የከፍታ ዩቱብ ቻናል ያለው። ስለዚህ እባካችሁን እዚህ ጋር ጦርነት ባርነት ነው። ስለዚህ ጦርነት ባርነት ነው። ዘር ልዩነታዊነቱ ለጦርነት አይደለም። ብሔራዊነቱ ለወንጀል አይደለም። ዜጋ ድርጅታዊነቱ ለጥፋት አይደለም። ሀገር ማህበራዊነቷ ለችግር አይደለም። ቤተሰብ ህብረተሰባዊነቱ ለድህነት አይደለም። ትውልድ
አህጉራዊነቱ ለስነ ምግባር ጉድለት አይደለም። ህዝብ ዓለም አቀፋዊነቱ ለብልሹ አስተዳደር አይደለም። ስለዚህ ፈሪሃ እግዚአብሔርን ሰው አጠፉ። እግዚአብሔርን እንዳንፈራና የጥበብ መንገድ የእኛነት አለትማ መሰረት መንገድ እንዳይኖረን በእኔነት አሸዋማ መሰረት ለመቀየር የሴረኞች ሴራ ህገ መንግስት በህግ አውጪ፣ በህግ አስተርጓሚ፣ በህግ አስፈጻሚ ሚዲያውን በሞኖፖል በመያዝ ሰውን አውሬና መንጋ አድርገው ጥቂቶች ኗሪ ብዙሃኖች አኗኗሪ ተደርጎ በእነሱ ደም በእኛ ደም ቁማር በፖለቲካ ቁማር እየተጫወቱ እስከ መቼ ይቀጥላል? አሁን የሴጣን ተልእኮ አስፈጻሚዎች አልፈዋል። ይህን የመሰረቱት አሁን ሁላችንም እኩል ሰለባዎች ነን። ዛሬ እንደ ዛሬ ስርዓት እንኖራለን በዛሬ ማንነት እንጂ በትላንት ፖለቲካ ስም ዛሬ ማንነታችን አይዘጋም። የዛሬ የህይወት እውነታችን አይዘጋም። ጥበባችን፣ ማሰባችን፣ ሳይንሳችን አይዘጋም። በሳይንስና ቴክኖሎጂ ስምና ካባ ወንጀል እየተሰራ ነው። የሳይንስ ፎርሙላ አምጡ፣ የቴክኖሎጂ ቀመር አምጡ። ከሌላችሁ አጭበርባሪ፣ ቀጣፊ፣ ወሮበሎች፣ ወንበዴዎች እንደሆናችሁ የሳይንስ ፎርሙላ ካላመጣችሁ፣ የቴክኖሎጂ ቀመር ካላመጣችሁ፣ ካላሳያችሁት በሳይንስና ቴክኖሎጂ ስም በሱ ካባ ተጠልላችሁ ፕሮፌሰር ነን ሳይንቲስት ነን የምትሉ ምሁራን ነን የምትሉ ምሁራን ከሆናችሁ ፕሮፌሰር ዶክተር ምሁራን ከሆናችሁ የሳይንስን ፎርሙላ የቴክኖሎጂን ቀመር አምጡ። እኔ ከኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ የሳይንስን ፎርሙላ የቴክኖሎጂን ቀመር ግኝት ባለቤት ነኝ፣ አውጥቻለሁ፣ እኔ አሳያችኋለሁ። ስለዚህ ከእንግዲህ እናንት ሐሰተኞች፣ ሐሰትን ያነገሳችሁ እናንተ ሐሰት አይደላችሁም፣ ሰዎች ናችሁ። ነገር ግን ሰው እውነት መብት አለው፣ እምነት ነፃ ፈቃድ አለው፣ ሐሰት ምርጫ አለው። ስለዚህ ሐሰትን መምረጥ ምርጫችሁ ነው። ነገር ግን ሐሰትን መርጣችሁ ምርጫችሁ ቢሆንም የእምነትን ነፃ ፈቃድ ልታፈርሱ ግን የእውነትን መብት ልትዘው ግን አትችሉ። ስለዚህ ምርጫችሁን ከመረጣችሁ በምርጫችሁ በሳጥናኤል መንገድ መሄድ ምርጫችሁ ነው። እኛ ደግሞ መብታችንን የመረጥን በመብታችን በአማኑኤል መንገድ እንሄዳለን እና የእምነትንም ነፃ ፈቃድ አታፈርሱም። ስለዚህ እውነት ህዝብ ነው ንጉሥ፣ እምነት ትውልድ ነው ልዑል ልዕልት፣ ሰብአዊነት ቤተሰብ ነው ዙፋን፣ ሃይማኖት ሀገር ናት ንግሥት፣ ፖለቲካ ዜጋ ነው መንግስት። ስለዚህ መንግስት አገልጋይ እንጂ ገዢ አይደለም። መንግስት አገልጋይ ዜጋ ነው። ንግሥት ተከባሪ ሀገር ናት። ዙፋን ጠባቂ ቤተሰብ ነው። ልዑል ልዕልት መሪ ትውልድ ነው። ንጉሥ ገዢ ህዝብ ነው። ዛሬ ህዝብ ነው የሚገዛው። በህዝብ ስም የፖለቲካል ቁማር ይቆማል። ይህ የኢትዮጵያ ህዳሴ ነው። ዛሬ እንደ አባት ሁሉ ንጉሥ ነው። የኢትዮጵያ አባቶች ሁሉ ንጉሥ ቃል ናችሁ። የኢትዮጵያ ልጆች ሁሉ ልዑል ልዕልት ጊዜ ናችሁ። የኢትዮጵያ ቤቶች ሁሉ ዙፋን ቤት ናችሁ። የኢትዮጵያ እናቶች ሁሉ ንግሥት እናት ናችሁ። የኢትዮጵያ አፍ መፍቻዎች መንግስትና አገልጋይ ናቸው። የኢሉሚናንቲ የሴጣን ተልእኮ አስፈጻሚዎች፣ ቡችላዎች፣ ተላላኪዎች ከእንግዲህ በኢትዮጵያ ስም በህዝብ ደም አይነግዱም። ማነው ግለሰብ ጃንሆይ ማለት የፖለቲካ መንግስት እሳቸው ያበላሹትን ደርግ አባባሰና አበላሸው፣ ኢህአዲግም አባባሰና አበላሸው፣ አሁን ብልጽግና አባባሰና አበላሸው። ስለዚህ ደርግ ጃንሆይን ሲለውጥ
ጃንሆይን አይደለም መለወጥ የነበረበት። ጃንሆይ አስኳላ አምጥተው የኢትዮጵያን ግዕዝ ጥበብ አዘጉ። የኢትዮጵያን ወንጌል ክህሎት አስፈረሱ። የኢትዮጵያን መዝሙር ግብረ ገብ ልምድ ሙያን ሰዋሰው ትምህርት ቤትን አቋረጡ። የኢትዮጵያን ኦሪት እውቀት አስበረዙ እና የውጭ አስኳላን አመጡ። በዚህ ነበር ለውጥ ያስፈለገውና ይሄንን ለውጥ ለማምጣት ነበር እንጂ ያኔም በ65 ዓመተ ምህረት ጉልቻ ቢለዋወጥ ወጥ አያጣፍጥም እንዳልካቸው ካቢኔን ሲለውጡ ነው ይህ የተባለው። እና አሁንም የብልጽግና ፖለቲካ መንግስት ነኝ የምትል ይህ የቅዠት ዲሞክራሲ የአሜሪካን ወይም የአውሮፓን ፍልስፍና አምጥተህ የጠፋህበትን ትውልዱን ህዝቡን ልታፈርስበትና ልዘጋበት አትችልም። ከእንግዲህ ጦር መሳሪያ ጡንቻህን ዶላር ብርህን ቀቅለህ ትበለዋለህ። ከእንግዲህ አንተ ራስህን ነፃ አውጣ። ድኩማን የሆናችሁ ከአሜሪካ ቡችላነት ዶላር ብር ዕዳ የምትቀበሉ እኛ አረንጓዴ ብልጽግና አለን፣ ቢጫ እድገት አለን፣ ኮከብ ሀብት አለን፣ ሰማያዊ ልማት አለን፣ ቀይ ግንባታ አለን። የኢትዮጵያ ህዳሴዋ ዛሬ ነው። የኢትዮጵያ ለጨለማ እውቀታችሁ ብርሃን የምታበራ የግዕዝ ቃል ጥበብ ናት። ይኸው ግዕዝ ወርቅ ቃል ነው። ወንጌል ቅኔ ጊዜ ነው። መዝሙር ሰዋሰው ሰው ነው። ኦሪት አልቦ ቦታ ነው። ግዑዝ ሰም ቋንቋ ነው። ይሄንን በይበልጥ ወደፊት አስተነትናለው። የሳይንስ ፎርሙላ የቴክኖሎጂ ቀመር አለኝ። 25 ዓመት ሙሉ ሳይንስና ቴክኖሎጂ ተመላልሼ የሳይንስ ፎርሙላ የቴክኖሎጂ ቀመር ከኢትዮጵያ ግዕዝ ጥበብ ውስጥ አውጥቻለሁ እንኩ በነፃ ስላቸው አልተቀበሉኝም። ከ200 ዓመት በፊት የዓለም ህዝብ ተስማምቶ ያጨበጨበውና ያስቀመጠውን በእርሶ ልንቀይር አንችልም ብለው የ200 ዓመት ኋላ ቀር እንደሆናችሁ አስመስክራቸዋል። ስለዚህ አሁን ይሄንን በትክክል እኛ ኢትዮጵያ በግዕዝ ጥበብ ድነን ዓለምንም በግዕዝ ጥበብ እናድናታለን። መጀመሪያ እኛ እንድናለን። አሁን ግን የእናት ጡት ነካሾች ወዮላችሁ። አሁን አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ የምትሉ ሁሉ ድኩማኖች ናችሁ። ይህን አውቃችሁ እናንተ የተፈጠራችሁ በእግዚአብሔር መልክና ምሳሌ የተቀባ ህይወት ሰው ናችሁ። ስለዚህ እናንተ ደመነፍስ ማህበራዊ እንስሳ አይደላችሁም። እግዚአብሔር ፈጥሯችኋል። ህሊና አላችሁ፣ ተስፋ አላችሁ፣ ተሰጥኦ አላችሁ፣ ተመስጦ አላችሁ፣ ምኞት አላችሁ፣ መክሊት አላችሁ፣ ስሜት አላችሁ፣ ጭንቅላት አላችሁ፣ ናላ አላችሁ፣ ምናብ አላችሁ፣ አውታር አላችሁ፣ ቅል አላችሁ፣ አናት አላችሁ፣ ህዋስ አላችሁ። በተቋርጦ ሴላችሁ እዚህ ማይንድ ላይ ብትገኙም በተሞላችሁት የምታስተጋቡ የሆናችሁ ድኩማን ያደረጓችኋችሁ የሰይጣን ተልእኮ አስፈጻሚዎች ናችሁ። መጀመሪያ ኢትዮጵያ በግዕዝ ጥበብ ማንነታችን ናት። ትጣራንለት እየጠራችን ነው በግዕዝ ጥበብ። ስለዚህ የአንድ አባት አዳም ቤተሰብ ተዋህዶ ግብረገብ ልምድ ያለን የሰዋስው ትምህርት ቤት ያለን ለዓለም ጨለማ የምናበራ ጥበብ ያለን የከፍታ ንቃተ ህሊናችን የጥልቅ ልቦና ማሰባችን በእኛ ነው። የሳይንስ ፎርሙላ እኛ ጋ ነው። የቴክኖሎጂ ቀመር እኛ ጋ ነው። አሜሪካን የሳይንስ ፎርሙላ የቴክኖሎጂ ቀመር የላትም። እነዚህ በሰው ፈጠራ የተፈጠሩ እስራኤል የሚባል ሀገር የለም። ስለዚህ አንዴ ልናገር እንግዲህ እመብርሃን እግዚአብሔር ኢትዮጵያ ስላሴ ማርያም ኢየሱስ ሔዋን ዳዊቶ ኢየሩሳሌም ሙሴ ጽዮን ፈርዖን አክሱም ሰይጣን ይሄንን በአፍራሽ ለውጠውት ላሊበላን ጋርደውብን ባቢሎንን አዙረውብን ቄሳርን አስተውን አህዛብን አወሳስበውብን ነገድን አቦድነውብን መንጋን አደንዝዘውብን አውሬን አሰጥነውብን እኛን በዚህ ፊዚካል ቦዲ ማይንድ አጭበርብረው ሰርቀውን ነው። ስለዚህ እባካችሁን ሰዎች ሰው ለመሆን ወደ ሰውነት
ማንነታችን ወደ ሰውነት ነፃ ፈቃዳችን ወደ ሰውነት ወደ ተቀባይ ሕይወት ሰውነታችን ወደ ፍጥረታችን ወደ ፍጥረታዊነታችን ወደ ተፈጥሯችን ወደ ሕይወት እውነታችን እንመለስ ዘንድ እንተባበር። በሰውና በሰው ላይ የሚሰራ የከፍታ ዩቱብ ቻናል ነው። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ዓለም አቀፋዊ እናድርግ። ዛሬ በዓለም ያለውን ጦርነት ታሪክ እናድርግ። በዓለም ያለውን ጦርነት በዓለም ያለውን